ከወራቶች በላይ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ላይ ጭማሪ አድርጎ ያቅም ነበር። በዛሬው ዕለት በዚህ ሰዓት ዕለታዊ ምንዛሬ ዋጋ በኢትዮጵያ ንግድ ባንክ ጨምሯል። በጥቁር ገበያ እስከምን ደርሷል? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 10 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? እንዲሁም ለወራቶች ያክል የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ላይ ጭማሪ አለማድረጉ ይታወቃል። በዛሬው ዕለት ግን በዚህ ሰዓት ንግድ ባንክ ጨምሮ የ8 ሀገራትን መረጃ አካተናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የኢትዮጵያ ንግድ ባንክ በዚህ ሰዓት በደረሰኝ መረጃ መሰረት እንግዲህ ሁሉም ሀገራቶች ላይ ጭማሪ አድርጓል። የጥቁር ገበያ ከምን ደርሷል የሚሉትን ደግሞ በማስከተል ወደ እናንተ የማደርስ ነው የሚሆነው። እንግዲህ የኢትዮጵያ ንግድ ባንክ ለወራቶች ያክል አንድ የአሜሪካ ዶላርን ወደ 152 ብር ከ90 አካባቢ የነበረ ቢሆንም ዛሬ በዚህ ሰዓት አንድ የአሜሪካ ዶላር 154 ብር ከ01 ሳንቲም ገዝቶ 157 ብር ከ10 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊንም በተመሳሳይ 204 ብር ከ27 ሳንቲም ገዝቶ 208 ብር ከ36 እየሸጠ ይገኛል። ዩሮን 181 ብር ከ00 ገዝቶ 184 ብር ከ62 እየሸጠ ይገኛል። የስዊስ ፍራንክን 193 ብር ከ08 ገዝቶ 196 ብር ከ94 እየሸጠ ይገኛል። የኩዌት ዲናርን 493 ብር ከ49 ገዝቶ 503 ብር ከ36 እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ20 ገዝቶ 22 ብር ከ64 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ93 ሳንቲም ገዝቶ 42 ብር ከ77 እየሸጠ ይገኛል። የሳውዲ ሪያልን 41 ብር ከ04 ገዝቶ 41 ብር ከ86 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ እንግዲህ እነዚህ ሁሉ ሀገራቶች ላይ ጭማሪ አድርጎ መረጃውን ወደ እናንተ አድርሻለሁ። ሌላው የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ከምን ደርሷል? አንድ የአሜሪካ ዶላር 185 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18590 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12820 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ35 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25835 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ80 ሳንቲም ሲመነዘር 100 ዩሮ 21680 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 50 ብር ከ70 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ25 ሳንቲም ሲመነዘር 100 የሳውዲ ሪያል 4925 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 609 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60990 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 266 ብር ከ60 ሳንቲም ሲመነዘር 100 የጆርዳን ዲናር 26660 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 506 ብር ከ02 ሳንቲም ሲመነዘር
100 የባህሬን ዲናር 50602 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 137 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13710 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 497 ብር ከ30 ሳንቲም ሲመነዘር 100 የኦማር ሪያል 49730 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ94 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13094 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ40 ሳንቲም ሲመነዘር 100 የእስራኤል ሽቅል 6040 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 3 ብር ከ91 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 391 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀነስ ወደ እናንተ አደርሰናል ማለት ነው። እንግዲህ በተለይ በኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ላይ እንደምታውቁት ለወራት አካባቢ እንደቀጠለ ነው። ይህም ከተለያዩ የዓለም ሀገራት ሆናቸው በኢትዮጵያ ንግድ ባንክ በኩል ገንዘብ ስትልኩ ካለው ዕለታዊ ምንዛሬ ዋጋ ተመላይ ወደ 10 ብር አካባቢ ጉርሻ በማድረግ ያ ማለት እንግዲህ አንድ የአሜሪካ ዶላር ወደ 167 ብር አካባቢ እጃችሁ ላይ ደርሳል ማለት ነው። በተለይ አሁን ላይ የኢትዮጵያ ብሔራዊ ባንክ የሚያወጣቸው አዳዲስ መመሪያዎች የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከሙና ሐዋላን ዳግም እንዳይነሳ እያደረጉት ይገኛል። በተለይ ይህ ሁኔታ በዝቅተኛ ማህበረሰብ ላይ ከፍተኛ የሆነን አሉታዊ ተጽዕኖ ከመፍጠር ባለፈ የኑሮ ውድነት እንዲባባስ የሚያደርገው የሐዋላ ምንዛሬ ጉዳይ ነው። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሐዋላን ፈጣሪ እንግዲህ እያጥፋልን እያልኩኝ ሁላቸውም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።